ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን እንዴት በእንግሊዘኛ መጻፍ እንደምንችል ከነ ምሳሌ እናያለን ማለት ነው። ከአማርኛ ፊደላት ውስጥ ሰን ከነ ቤተሰቧ ይዤላችሁ መጥቻለሁ። ከነ ቤተሰቧ እንዴት በእንግሊዘኛ ፊደላት እንደምንጽፍና ምሳሌን ደግሞ ምን እንደሚመስል የማሳያችሁ ይሆናል ማለት ነው። ስለዚህ ቪዲዮውን ከጅማሬ እስከ ፍጻሜ በደንብ መከታተል ይኖርባችኋል ማለት ነው። ስለዚህ ወደ ክላሳችን ስንመጣ እዚህ ጋር የአማርኛ ፊደል አለ። በዚህ ብሎክ ሰ ከነ ቤተሰቧ አማርኛ ፊደል አለ ማለት ነው። ይህቺን ሰ ከነ ቤተሰቧን እዚህ ጋር ደግሞ በእንግሊዘኛ እንዴት እንደምንጽፍ የሚያሳይ የእንግሊዘኛ ጽሑፍ አለ ማለት ነው። እዚህ ደግሞ ምሳሌ አለ። በሰ የተመሰረተ ቃል፣ በሱ የተመሰረተ ቃል፣ በሲ፣ በሳ፣ በሴ፣ በስ፣ በሶ በዚህ የተመሰረተ ቃል አለ። ስለዚህ ይሄንን ቃል ደግሞ እንዴት በእንግሊዘኛ ወይም በላቲን መጻፍ እንደምንችል በቀላሉ የማሳያችሁ ይሆናል። በደንብ በጽሞና ተከታተሉ ማለት ነው። ኦኬ፣ እዚህ ጋር የአማርኛ ፊደል ይላል። እዚህ ጋር ደግሞ በእንግሊዘኛ፣ እዚህ ደግሞ ምሳሌ ያለ ማለት ነው። ኦኬ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ሶ። ከመጨረሻ ወደ መጀመሪያ ስቆጥር ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። ኦኬ፣ አሁን ደግሞ ይህንን ፊደል የሚወክልልን የትኛው የእንግሊዘኛ ፊደል ነው የሚለውን ደግሞ የማሳያችሁ ይሆናል ማለት ነው። ሰ በእንግሊዘኛ ሲጻፍ SE። የአማርኛ ፊደልን ወደ እንግሊዘኛ ለመጻፍ የሚጠቅሙን ቫወል አነባቢ የሚባሉ እንግሊዘኛዎች አሉ። ከነዛ A፣ E፣ I፣ U እና ኦ ናቸው። ስለዚህ የትኛውን ቫወል ለየትኛው ፊደል እንጠቀማለን የሚለውን እናያለን ማለት ነው። ሰ ስንል የሰ ቤተሰብ መጀመሪያ ነው። ለመጀመሪያ የምንጠቀመው የሚል ድምፅ ስለሆነ ኢ ለመጀመሪያዎች የምንጠቀማት ቫውል ነች ማለት ነው። SE ሰ። ኦኬ፣ ሱ ስንል ከሰ ቤተሰብ ሁለተኛ ላይ የምናገኛት ነች። ኡ የሚል ድምፅ ነው ያላት። ስለዚህ ኡ አነባቢ አላት። ኡ አነባቢ ደግሞ በእንግሊዘኛ ማነች ማለት ነው? ዩ ነች ማለት ነው። ዩ ነች። ስለዚህ SU ደግሞ ሱ፣ SU ሱ ይሆናል ማለት ነው። ኦኬ፣ ሶስተኛ ደረጃ የምናገኛት የሰ ቤተሰብ ሲ ነች። ኢ የሚል አነባቢ አላት። ኢ በእንግሊዘኛ ሲጻፍ ደግሞ አይ ነች። አነባቢዋ አይ ትሆናለች ማለት ነው። ስለዚህ SIC ይሆናል። SIC ይሆናል። ሳ ስንል ደግሞ በአራተኛ ደረጃ የምናገኛት የሰ ቤተሰብ ነች። አ የሚል አነባቢ አላት። አ ደግሞ በእንግሊዘኛ ኤ ትሆናለች ማለት ነው። በእንግሊዘኛ ቫውሏ ኤ ትሆናለች ማለት ነው። ሳ። ኦኬ፣ ከዛ በአምስተኛ ደረጃ የምናገኛት የሰ ቤተሰብ ሴ ነች። ቀለበት አላት። ሴ ነች። ኤ የሚል ድምፅ አላት። ኤ ደግሞ በእንግሊዘኛ ኢ ነች። ስለዚህ ኢ አነባቢ ይኖራታል። SE ሴ ይሆናል። ስ በስድስተኛ ደረጃ የምናገኛት የሰ ቤተሰብ ነች። ስ ስንል ሁለት አይነት አጻጻፍ ዘዴ ይኖረናል። ስ ስንል ኤስ ብቻዋን ሊሆን ይችላል፣ SI ሊሆን ይችላል። SI የሚሆነው መቼ ነው? ስ መጀመሪያ ላይ ከመጣችና ስ ሌላ ሳድስ ጋር ተቀጣጣይ ከመጣች SI ስ ይሆናል ማለት ነው። ስ መጀመሪያ ላይ ካልመጣችና ስ ደግሞ
ሌላ ሳድስ ጋር ካልመጣች ግን ኤስ ስ ይሆናል ማለት ነው። ኦኬ በሰባተኛ ደረጃ የምናገኛት የሰ ቤተሰብ ሶ ነች። ኦ የሚል ድምፅ አላት። ሶ ኦ የሚል ድምፅ ስላላት ኦ አነባቢ ይኖራታል ማለት ነው። ኤስ ኦ ሶ ኤስ ኦ ሶ። ኦኬ ስለዚህ ሰ ኤስ ኢ ይሆናል። ሱ ኤስ ዩ ይሆናል። ሲ ኤስ አይ ይሆናል። ሳ ኤስ ኤ ይሆናል። ሴ ኤስ ኢ ይሆናል። ስ ኤስ ወይም ኤስ አይ ይሆናል። ሶ ኤስ ኦ ይሆናል። ኦኬ እዚህ ጋር ምሳሌ ስናይ በሰ የተመሰረተ ቃል ሰላም ሰላም ይላል። ሰላም ሰ መጀመሪያ ነች፣ ላ አራተኛ ነች፣ ም ስድስተኛ ነች። ኦኬ ስለዚህ ሰ ለማለት የተጠቀምነ የእንግሊዘኛ ፊደል ማን ነው? ኤስ ኢ ይሆናል ማለት ነው። ኤስ ኢ እያችሁ እዚህ ጋር ኤስ ኢ እንደ ሰ ይነበባል ማለት ነው። ላ ስንል ደግሞ ከለቤተሰብ አራተኛ ነች። አራተኛዎቹ ደግሞ ኤ አነባቢ ስለሚኖራቸው ኤል ኤ ላን ይወክላል። ም ሳድስ ነች። ከሱ በኋላ ሌላ ሳድስ የለም ወይም መጀመሪያ ላይ ስላልመጣች ኤም ብቻዋን ምን ይወክላል? ኤስ ኢ ኤል ኤ ኤ ኤም ኤስ ኢ ኤል ኤ ኤም ሰላም ይሆናል። ሰላም ይሆናል። ኦኬ እዚህ ጋር ስንመጣ በሱ የተመሰረተ ቃል ሱቅ 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 ይላል። ሱ ሁለተኛ ነች። ስለዚህ ለሁለተኛዎች የምንጠቀመው አነባቢ ወይም ቫውል የምንለው ዩ ነው። ስለዚህ ኤስ ዩ ሱን ይወክላል። ቅ ከቀ ቤተሰብ ስድስተኛ ነች። ስለዚህ ከቀ ቤተሰብ ስድስተኛ መጨረሻ ላይ ነው የመጣች ወይም ከሱ በኋላ ሌላ ሳድስ ስለሌለ ኪው ብቻዋን ቅን ይወክላል። ኤስ ዩ ኪው ሱቅ ሱቅ። ኦኬ እዚህ ጋር ስንመጣ በሲ የተመሰረተ ቃል ሲኒ 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 ይላል። ሲ ሶስተኛ ስለሆነች ሶስተኛዎቹ ደግሞ አነባቢ አይ ይኖራቸዋል ብለናል። ኤስ አይ እዚህ ጋር እንዳየ ነው ሲን ይወክላል። ኒ አሁንም ሶስተኛ ነች። ኤን አይ ኒን ይወክላል ማለት ነው። ኤስ አይ ኤን አይ ሲኒ ሲኒ ይሆናል ማለት ነው። ኦኬ በሳ የተመሰረተ ቃል ሳጥን 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 ሳ ከሰ ቤተሰብ አራተኛ ነች። አራተኛዎቹ ደግሞ ኤ አነባቢ ይኖራቸዋል። እዚህ ጋር እንዳየ ነው ኤስ ኤ ሳን ይወክላል። ያው ኤስ ኤ ሳ ይሆናል። ጥ ከጠ ቤተሰብ ስድስተኛ ነች። ስለዚህ አነባቢ አይኖራትም ነበር። ቲ ብቻዋን ጥን ይወክል ነበር። ነገር ግን ከሱ በኋላ ሌላ ሳድስ አለ፣ ማለትም ን አለች ማለት ነው። ስለዚህ ቲ አይ ጥን ይወክላል። ን ከሱ በኋላ ሌላ ሳድስ ስለሌለ ኤን ብቻዋን ንን ይወክላል። ኤስ ኤ ቲ አይ ኤን ሳጥን ሳጥን ይሆናል። ኦኬ እዚህ ጋር ስንመጣ በስ የተመሰረተ ቃል ስራ 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 ስ ሳድስ ነች። ራ ከረ ቤተሰብ አራተኛ። ስ ሳድስ ብትሆንም ወይ ኤስ ነው የምትሆነው ወይ ደግሞ ኤስ አይ ነው የምትሆነው። እዚህ ጋር ግን የተጠቀምነ ኤስ አይን ነው። ለምን ከተባለ ስ የንባቡ ወይም የቃሉ መጀመሪያ ፊደል እሷ ራሷ ስለሆነች ኤስ አይ ተጠቅመናል ማለት ነው። ኤስ አይ ስ ራ ደግሞ ከረ ቤተሰብ አራተኛ ነች። ኤ አነባቢ ይኖራታል። አር ኤ ራን ይወክላል። ኤስ አይ አር ኤ ስራ ስራ ይሆናል። ኦኬ በሰባተኛ ደረጃ ሶ በሶ የተመሰረተ ቃል ሶፋ ሶፋ ሶ ከሰ ቤተሰብ ሰባተኛ ስለሆነ ኦ አነባቢ ይኖራታል ብለናል። ኤስ ኦ ሶን ይወክላል። እያችሁ ኤስ ኦ ሶ። ፋ ከፈ ቤተሰብ አራተኛ ነች። እዚህ ጋር እንደተነጋገር ነው አራተኛዎቹ ደግሞ ኤ አነባቢ ይኖራቸዋል ማለት ነው። ኮንሶናንት ግን ኤፍ አለች። ኤፍ ኤ ፋ ኤፍ ኤ ፋ። ስለዚህ ኤስ ኦ ኤፍ ኤ አንድ ላይ ሶፋ ይሆናል። ሶፋ ሶፋ ይሆናል ማለት ነው። እንግዲህ ቤተሰቦች እንዴት በቀላል መንገድ አማርኛን በእንግሊዘኛ እንዴት መጻፍ እንደምንችል በቀላሉ በዚህ ቪዲዮ በደንብ አሳይቻችኋለሁ ማለት ነው። ሙሉ ቪዲዮውን ከፈለጋችሁ ክፍል 1 ክፍል 2
እንግሊዘኛ የንባብ ምስጢር ብለን የሰራንላችሁ ቪዲዮዎች አሉ። ገብታችሁ እነሱን ማየት ይጠበቅባችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሁን። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ይመቻችሁ።